የት ነህ? የት ነሽ? የት ናችሁ? ቤተሰቦቼ ለጥንቃቄ ያክል ነው። ይሄን ነገር ብትሰሙ ታተርፉበታላችሁ እንጂ አትጎዱበትም። ተጠንቀቁ፣ ተጠንቀቁ። ሙሉ ተሳፋሪ ይዘው ሿሿ ጀምረዋል። ሙሉ ተሳፋሪ ይዘው ልጅ ያዘላለ፣ አቅመ ደካማ አለ። 1 3 4 ወጠምሻ ይደረግና ሙስሊም ስታይል ሂጃብ የለበሰች አለች፣ ክርስቲያን ስታይል ነጠላ ያጣጣለች አለች። 3 ሰው 4 ሰው ነው ወንበር ክፍት የሚሆነው። ሙሉ ተሳፋሪ ይዘው ሿሿ ውስጥ ትገባላችሁ ማለት ነው። አንደኛ ነገር መኪና ውስጥ ከገባችሁ በኋላ ምንም የምታውቁት ነገር የለም። ለረዳቱ እናንተ ፊት ሂሳብ ይከፍላሉ። ሙሉ ተሳፋሪ ነው የሚመስላችሁ ማለት ነው። በሁለተኛ ነገር ደግሞ የት ነህ? የት ነሽ? የት ናችሁ ካለ ረዳት መግባት የለባችሁም ብዬ አስባለሁ። ለምሳሌ መነሻ ቦታው አራብሳ ቢሆን ከአራብሳ መገናኛ ከሆነ የሚሄደው መገናኛ ብሎ ይጥራ፣ ጣፎ ከሆነ የሚሄደው ጣፎ ብሎ ይጥራ። የት ነህ ካለ ሿሿ ነው። ጣፎን ብትሉት እሺ ነው የሚላችሁ፣ አያትን ብትሉት እሺ ነው የሚላችሁ፣ መገናኛም ብትሉት እሺ ነው የሚላችሁ፣ ሜክሲኮን ብትሉት እሺ ነው የሚላችሁ። አላማው ሌላ ስለሆነ ማለት ነው። ይህንን ነገር ለመጠንቀቅ የመጀመሪያው ነገር ሁላችሁም በየሃይማኖታችሁ ዱዓ ማድረግ መጸለይ ነው። ከቤታችሁ ስትወጡ ማታ ላይ በጣም አደገኛ ነገር ነው። ገፍተው ይጥሏችኋል፣ ህይወታችሁን ይነጥቃሉ። ሞባይላችሁንና ስልካችሁንና ፖርሳችሁን ወስደው አይምሯችሁም። በሁለተኛ ነገር ደግሞ ጸልያችሁ ከወጣችሁ በኋላ ከመነሻ ቦታ ላይ ብትሳፈሩ፣ ፌርማታ ላይ ብትሳፈሩ፣ ከተራ ቦታ ላይ ብትሳፈሩ ብዬ እመክራለሁ። ከተራ ቦታ ላይ ካልተሳፈራችሁ ደግሞ የት ነህ የት ነሽ ብሎ በሚጠራው ሳይሆን ትሄጃለሽ ትሄዳላችሁ ብሎ መስመሩን የሚጠራ ጣፎ ከሆነ ጣፎ፣ መገናኛ ከሆነ መገናኛ እያለ የሚጠራው ብገቡ ሴቭ ነው ላለው። አመሰግናለሁ።